እውነትን በፍቅር መግለጥ ካልቻልን ሰውን መመለስ አንችልም። ትክክል ወይንም ትክክለኛ መንገድ ነው ብለን ወደ አመንበት መመለስ አንችልም። እግዚአብሔር ይመስገን። ክርስቶስ ሄዴ ካለ ሰላም ብያለሁ። ተወዳጆች ናፍቃችሁኛል፣ እንዴት ናችሁ? ኤኒዌይስ ዛሬ ማታ ላይቭ እንገባለን። ማታ 3 ሰዓት ማለት ነው። የኔ አካውንት አይደለም ተወዳጆች፣ ፕሊስ ጊፍት አትስጡ። እኔ ተራስትል እንዳቆት መጀመሪያ ያሬዶክ አይ ማውራት አይችልም ያለበት ቦታ ማለት ነው። ያሬድዬ ግን በጣም አምሮበታል። በጣም አምሮበታል። አሁን ትሰማለህ? ኧረ እኔ አላማረብኝም፣ አታሽኮርሙሙኝ። ኧረ ተው። እኔ እንደዚህ ምን ማለት ነው? አላማረብኝም ማለት ቆንጆ ሚስት አጋብተን እንደዛ ይላሉ እንዴ? ድረስ እናበቃ በላቤ በወዜ ጥሬ ግሬን ያገኘዋት አጋብተን ጥሬ ግሬ ነው የሚለው። ጥሬ ግሬ አግባ ነው። ጥሬ ግሬ ነው እንዴ? እኔ ጥሬ ግሬ በጋገኩት እንጀራ እኛም አለንበት። ቢያንስ እኮ አጨብጭበናል። እንዴት ናችሁ? ተምዬ ሰላም ለእናንተ ይሁን። ዲያቆን ክርስቶፈርስ ማማዬ ሁለተኛ ወንድሞችን አልድርም ብላ በእኔ ሰርግ ደስታም ሀዘንም የተሰማት ማነው ደግሞ ደሪክ ነው የሚለው። ያ ደሪክ አላወኳትም ከየት ቤተ እምነት እንደሆነች ድንገት ዲያቆን ካወቃት ብዬ ነው ዝም ያልኩት። ወይኔ አላወኩም። እኔ ምንም አሁን ላይ የለውም እኮ እንደ አዲስ አሁን ገና ድንቅ ነው የሚለው ታስታውቁኛላችሁ እጄን ይዛችሁ። ያ ረምን አሁንማ እኮ ምን ስማ እንጂ ተሙ ዲያቆን እዛም ሀገር ያለው መዟዟር እዚህም አለቃቸዋል መሰል መኪና ውስጥ ናቸው። አይ ምን ጣል አረጉን እኮ እንደ ሰው ፍቅር ይጨምራል ይባላል። ወደ ኢትዮጵያ ሲመጣ እሱ ፍቅር ቀንሶ ጠፋ እኮ በቃ። እዛ ሲኖር ነው ፍቅሩ ወዝ ነው ነበር። ትናንት ነገር ያለ አውቃለሁ ዲያቆንዬ። ፖዝ ሆነ እንዴ? ፖዝ ሆኗል። አዎ ኔትወርኩን ያለበት ቦታ አውቃለሁ። አይ ዲያቆንዬ ትንሽ ቢዚ ሆኗል እንትኑ ላይ። እስኪ አናግራት እስኪ ድንቅ የሚለውን አካውንት ዲያቆን። እሺ ነይ መሸብህ ነጋባት በይኝ። ያው ስቤሻለሁ። መምሸትና መንጋቱን ትነግሪኛለሽ። አንዷ ደግሞ ሳይመሽ ተመለስ ትለኛለች። ወደ የለም መለስ እነዚህ ምስኪኖች ይቀጥሉ ዲያቆን ይቀጥሉ። እሺ ድንቅ ነው የሚለው። ሰላም እንደምን አለሽ? ሰላም ክርስቶፎርስ እንዴት ነው? ተሜ ሰላም ነው? እግዚአብሔር ይመስገን። ኤርፎን ትጠቀሚያለሽ መሰለኝ ወይ ንቀይ ወይ ራቅ ያስታውቃል። ኦኬ እሺ ያስታውቃል። እሺ ታንሽ አይደል? ሁሉ መልካም ነው እግዚአብሔር ይመስገን። እሺ ቤተ እምነትሽን ንገሪኝ እስቲ። እኔ ፕሮቴስታንት ከየትኛው ቤተ እምነት ላይ ነሽ? መሰረተ ክርስቶስ። እንደ ቅድሞ ወንድማችን ቀደም አንስቼ ነበረ። ጥምቀት ላይ ወንድማችን አነሳና በዛው እያየን አምነን ተጠምቀን ሳይሆን ምንድነው አምነን እንድነን ነው የምንጠመቀው አይነት የሆነ ሐሳብ እየሰጠ ነበር ወንድማችን። ከሰማሹ ታሙ እሱን ነው የምትቀበይው አንቺ? እኔ ባይብልን እቀበላለሁ። ያመነ የተጠመቀ ይድናል የሚለው። ስለዚህ ሰው የሚድነው አምኖ ተጠምቆ ነው እንጂ አምኖ ድኖ አይደለም የሚጠመቀው ብለሽ ነው የምታምኚው? ያመነ የተጠመቀ እኮ ነው የሚለው። ያመነ የተጠመቀ። ስለዚህ አምኖ መጠመቅ መዳን ነው የሚለው አይደል? ያመነ የተጠመቀ ይላል አይደለ? ቁጭ እያደረገ ማመን መጠመቅ ከዛ መዳን ነው የሚለው ቃሉ። ወንድማችን ግን ማመን መዳን ከዛ መጠመቅ አለኝ። ጥምቀት ምናልባት እምነት እንዴት ነው በፕራክቲካል ማይክ? ድምፅሽ ግን ታፍኗል እያሉ ነው እህታችን። እንትን በይውና ይስተካከል ነገር ካለው። እምነት ፕራክቲካል የሚታይ ነገር ነው አይደለ? ጥምቀት ግን የሚታይ ነገር ነው። ስንጠመቅ ያው የምናየው ነገር ነው። ግን እሱ ሳይሆን አሁን ምንድነው መሰለሽ ፖይንቱ እንትን እንዳይልብን
ያመነ ይጠመቅ ይድናል በሚለው እኮ አምናለሁ አልኩ ወንድሜ። ስለዛ እሺ፣ እና ኮንፊርም አድርጊኛ። ማመን መጠመቅ ከዛ መዳን ብለሽ ነው የምታምኚው አይደል? አዎ ያመነ የተጠመቀ ይድናል። እሺ፣ ይሄኛው ትምህርትስ ማመን መጠመቅ መዳን፣ ይሄ ጌታ ትምህርት ነው አልሽኝሽ። እንደዛ ማመን መዳን መጠመቅ ብትባይስ? ማመን ከዛ መዳን ከዛ መጠመቅ ያ ማለት ትክክል አይደለም። ያመነ ዳነ ይጠመቃል እንደማለት ማለት ነው። ስንጠመቅ አዳማዊ ማንነታችንን ቀብረን ትንሣኤ ቃሉ ላይ ነው ታችን ፕሮሰስ ስለሆነ ከመዳን በፊት ጥምቀት አይሆንም። አንዴ ቆይ ምንድን ነው የሚባለው? ከጥምቀት በፊት መዳን አይሆንም። ከጥምቀት በፊት መዳን አይሆንም። አይ አሪፍ ነው ያንቺ መሰረተ ክርስቶስ እኮ ግን ይሄንን የምታስተምረው አይ ቲንክ በነገርክ ላይ ምን አለ መሰለህ እንጨርሰው ይሄን አንዴ። መሰረተ ክርስቶስ ግን ማመን መዳን ከዛ መጠመቅ ነው የምትለው እንጂ መጠመቅን ለመዳን ክራይቴሪያ አታደርገው። ያው ልትል ትችላለች። ችግር የለውም ማለት ምን ማለት ነው? ይኸውልሽ በጥምቀት ለመዳን አንድ እህታችን ቆይ አልተረዳሽኝ ማለት ነው። ሀሳቤን ቀላል ነገር አይደለም እያወራን ያለ ነው። ባይዚ የመዳንን ጉዳይ ስለሚወስን ነገር ነው እያወራን ያለ ነው። አይሽ የተሳሳተ መድኃኒት ሰው ከወሰደ በተሳሳተ መንገድ ከሄደ ገነት ሊገባ አይችልም። ማመንና መጠመቅ ከዛ መዳን ነው ካለን ጌታ ማመንንም መጠመቅንም ለመዳን ክራይቴሪያ አድርጎ ከሰጠን ቃሉ ይሄ ከሆነ ይህንን ቃል ገልብጠን አየለም ማመን መዳን መጠመቅ ነው ሰው የሚድነው በእምነት ብቻ ነው ስለ ዳነ ነው የሚጠመቀው ማለት ሁለቱ አንድ ሊሆን ይችላል። ችግር የለውም እንዳለን ይሄንን ያኛው እኮ ምንፍቅና ነው፣ ክደት ነው። ታርተሽኛል? አዎ ሰምቻለሁ። እሱን ለማለት አልነበረም የሚገባውት። የኔን ማምነው ነገር ያለ ያመነ ይጠመቀ ይድናል። አይ ለምን መሰለሽ እኔ እንደው ይቅርታ አድርጊልኝና የሆነ የምታማ ነገር ካለ እኮ ለምሳሌ ከሚያምኑት ጋር ነው መሆን ያለብሽ። አሁን ለምሳሌ አንቺ ይህንን ትምህርት ከሆነ የምትቀበዩ አንድ ሰው ለመዳን ልክ ማመን እንደሚያስፈልገው ሁሉ አንድ እውነት ወዳለበት እውነትን ማወቅ የምፈልግ መማር የምፈልግ ትክክል የሆነውን ነገር ደግሞ ከኔ በተሻለ እውቀት ካላቸው ተምሬ መስመር መያዝ የምፈልግ ልጅ ነኝ። አሁን ያመንኩትን ነግሬሃለሁ፣ ማምነውን በራሴ ነግሬሃለሁ። ጥሩ። ስለዚህ ችግር የለም። እኔ ለምን መሰለሽ የቦታ ጉዳይ ከሆነ አይደለም ይኸውልሽ፣ በዚህ ይህም ራሱ ቀለል አድርገን የምንወስደው አይደለም። አሁን ዲቴል ከገባን ቤተክርስቲያን የምትባል የክርስቶስ አካል አለች። ሰው ህብረት የምናደርገው የክርስቶስ አካል ከሆኑ አካላት ጋር መሆን አለበት። ባይዚ ከቤተክርስቲያን ውጭ መዳን የለም። እኔ አሁን ያንቺን እንትን በቃ አፕሪሼት አድርጌያለሁ ማለት እመረምራለሁ፣ እንደዚህ ለማወቅ እንትን እላለሁ፣ ማምነውን ነገርኩ ምናምን ያልሽው ጥሩ። ግን አንዳንዴ ምን ያጋጥመናል መሰለሽ፣ አሁን አንቺ ቀደም ችግር የለውም ስትይኝ እኔ የተረዳሁሽ በቃ ምን እንደዛም ቢባል ችግር የለም እንደዚህም ቢባል ችግር የለም፣ ምን ዋናው ሰው በክርስቶስ ሙሉ ይመን እንጂ አይነት ነገር አለ። ገብቶሻል? ግን ሰው በክርስቶስ አመነ ከተባለ አይተረዳውሽ። አሁን ተረድቻለሁ። ቆይ ስለዚህ ግን በክርስቶስ የሚያምን ሰው አንዴ ቆይ ይችም ብቻ አንድ ሰው ግን በክርስቶስ ያምናል ከተባለ የክርስቶስን ትምህርት መቀበል አለበት። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ጭራሽ ነው የሚለው። ባይዜ የፈለገውን ያህል ክርስቶስ ሊል ይችላል። ግን በክርስቶስ ትምህርት ካልኖረ የክርስቶስን ትምህርት ተቀብሎ ያንን ካልፈጸመ ሊድን አይችልም። ለምሳሌ አሁን ጥምቀት የኃጢአት ስርየት የምናገኝበት ነው። ሜቢ ውስጥም እንደዚህ አይነት ሀሳብ ካለች ትነግርኛለሽ። ያው መዳን አንዱ የኃጢአት ስርየት ነው። ክርስቶስ ራሱን የምንለብስበት ነው። ከእግዚአብሔር ዘንድ የጸጋ ልጅነትን የምናገኝበት ነው። ከጌታ ጋር ሞተን ተቀብረን አዲስ ሆነን ተነስተን ከዛ በአዲስ ህይወት እንመላለስ ዘንድ የሚያስችለን ነው። ከኃጢአታችን የሚያጠራን ነው ጥምቀት ማለት ነው። በእምነት ብቻ ይህንን አናገኝም። ይህንን ማመን አንድ ነገር ነው። ኧረ በፍጹም ይህ ሁሉ የሚጠናቀቀው በእምነት ብቻ ነው። ጥምቀትማ እንደ ውሃ ብሎ መቀለድ ይህ ከባድ ክደት ነው። እንደዚህ አይነት ሰዎች ኢየሱስ የላቸውም። ኢየሱስ ከሌላቸው ሰዎች ጋር የኢየሱስ ትምህርት ከሌላቸው ሰዎች ጋር ህብረት የምናደርግ ከሆነ ይህ በጣም ክርስቶስን ራሱ እንትን ማለት ነው የሚሆነው። ቅዱስ ጳውሎስ የሚያምን ከማያምን ጋር ህብረት አለው ይላል። ህብረት ልናደርግ የምንችለው ከሚያምን ጋር እንደሆነ በዛው እንድትረጅ ስለፈለኩ ነው። ጥምቀት ላይ ሰው አምኖ ሲጠመቅ ነው ሚድ ነው። በጥምቀትም የኃጢአት ስርየት እናገኛለን። አሁን እዚህ ጋር ጥያቄ ካለች ትጠይቂኛለሽ መልሰሽ። ክርስቶስን የምንለብሰው ስንጠመቅ ነው። ልክ አምነን ስንጠመቅ ማለት ነው። ኢቭን ልጅ ምን ሆነው ዳግም የምንወለደው የጸጋ ልጅነትን የምናገኘው ስንጠመቅ ነው። አንድ ያመነ ሰው ሳይጠመቅ በፊት ከነ ኃጢአቱ ነው። ሲጠመቅ ነው ከኃጢአቱ የሚታጠበው። ከጌታ ጋር ሞተን ተቀብረን ከዛ አዲስ ሆነን ራሱ ክርስቶስን
ለብሰን የምንነሳው በጥምቀት ነው የሚል እምነት ካለሽ ይሄ መልካም ነው። ይህ ትምህርት ግን አሁን ያለሽበት እንትን ላይ የለም፣ እውነት ለመናገር የለም። ምን ትያለሽ እዚህ ላይ ማለት እንደዚህ አይደለም ይሄ አልገባኝ የምትይው አለ እና ወደ ሌሎች ፖይንቶች እንደወስድሽ? አይ እንደዛ የምልህ ነገር አይደለም። እንትን ነው ለማለት የምፈልገው ምን መሰለህ፣ ፊል ያደረኩትን ነገር ነው ላወራ የገባሁትና እውነት ለመናገር እንዳልኩ ነው። የአኬንም ቻናል በቴሌግራም እከታተላለሁ። በጣም እንጃ የአኬ መመለስ እንደኔ ያስደሰተው ሰው ያለ አይመስለኝም። ግሩፑንም እከታተላለሁ። ይቅርታና እንደው እህት አለ ምንድን ነው መሰለሽ እያወራንበትን ያለውን ፖይንት አሁን ይዘን እንትን ትተን ወደዛ አካሄድን ደግሞ እሱ ጥሩ አይመጣም እና እኔ እሱን አፕሪሼት አደርጋለሁ። እሱን እየተማርኩ ስለሆነ ይኸውልህ ምን አለ መሰለህ ሳይጠነክር ወይ ደግሞ መሰረት ሳይዝ አንድ ሰው ማውራቱ ሚዲያ ላይ አግባብ አይደለም። ብዙ ማውራት አልፈልግም፣ እየተማርኩ ስለሆነ ነው እየተማርኩ። እሺ ስለዚህ እንዲናርግ በቃ ቆይ እንዲናርግ አንቺ ሀሳብሽን ሰጥተሽ ትወርጃለሽ። በውስጥ አዋሪ ላግዝሽ፣ ተሙንም አዋሪው። እሺ አወራቸዋለሁ ሁለታችሁንም። ምናልባት እኮ እንትን የምትሉት ነገር ካለ አንድ ነገር እንድታደርጉ ነው ማለትም እኛ አሁን ላይ ያለው እንደዛ ከሆነ ምን ፎሎ መልሽልኝ፣ ተሙ ጋርም ጻፊለት፣ እኔ ጋር ጻፊልኝ እና ትምህርቱን ተከታታዮች የሚሰጠውን ሀሳብሽን ስጪ፣ ችግር የለም። አመሰግናለሁ። መልካም ቀን። ዲያቆንዬ እሰማለሁ። እንድትወርጅ እኮ አይደለም መታል። አሁን ተሙ ሀሳብሽን ጨርሽ እንጂ ሀሳብሽን። ድንቅዬ አልሰማም። ድንቄ ወይ ለምን ቆይ አንድ ጊዜ አንድ ቁጥር ጻፊልኝ። ፎሎ መልሼልሻለሁ፣ ግን አንድ ቁጥር ጻፊልኝ። ቆይ ሀሳቧ ጥሩ ስለሆነ አንድ ቁጥር ጻፊልኝ ድንቅዬ። እኔ ትምህርቱ ላይ ነበር እንትን እንድትል የፈለኩት ግን ተናገሪ እያልኳት ነው የወረደችው። እኔማ ድንቅዬ አንድ ቁጥር ጻፊልኝ። ቆይ ካየኋት እኔም ላስገባት። ሳባታ እኔም እንትን ፎሎ መልሼላታለሁ። ቆይ የሆነ ሀሳብ ሰጥቻት ብቻ ነይ እህቴ ድንቅዬ። አይ ሀሳቧንም ትናገር። አይ ቲንክ ሀሳብ ለመስጠት ነበር መሰል የገባችው ካለች እንደዚህ አይነት ነገሮችን አንዳንዴ በውስጥ ሌሎቻችሁ በቃ እህቶች ቆይ ሌሎቻችሁ እንትን አድርጉ አትበሉ። ከላይ ስንሆን ነይ ድንቅዬ ፈልጌሽ ነው እህቴ። ነይ ኢንቫይት አድርጌሻለሁ እህቴ ነይ። እሺ ድንቅዬ እሺ እህቴ። ይቅርታ ድንቅዬ ዲያቆንን በትክክል አልተረዳሻቸውም ነበረ። ቅራለሽ እንዴ? ነገርሽ ወረስ በውስጥ አውሪኝ ስላልከኝ ነው። አይ ቸኩለሽ ወረድሽብን እና ግራ ገባን። ለዛ ነው በቃ ፎሎ መልሽ። ተሙን ግን ስሚው፣ ሀሳብሽን ደግሞ ሰጥተሽ ነው የምትወርጂው። ባይዙ የሆነ ሀሳብ ልሰጭ ነው የገባሽው። ቀደም እኔም ስላቋረጥኩሽ እኔ ትምህርት ላይ እንድናወራ ፈልጌ ስለነበር ነው እንጂ ሀሳብ እንዳሰጭም አይደለም። ስጭ፣ ችግር የለም። ተሙ ቀጥል። እሺ ድንቅዬ፣ መዝሙር ያሬድ እናስገቡልኝ ውዶች። እሺ ድንቅዬ፣ በጣም ደስ የሚል መረዳት ነው ያለሽ። ፎሎ መልሼልሻለሁ። በውስጥ አስቀምጪልኝ ሜሴጅ፣ አወራሻለሁ። ደግሞ ጥሩ ነው መረዳትሽ። መሰረተ ክርስቶስ ነው ያለሽውና ድንገት እኔን የምጠይቂው ጥያቄ ካለ ራሱ ላንቺ ኦፕን ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። ለወንድሞች ያለሽ አመለካከት በጣም ነው ደስ የሚለው እህትየውና ሁሉ ነገር ላይቭ ላይ አይወራም ላልሻቸው ነገሮች በጣም ነው ደስ ያለኝ። ቶሎ ተብሎ ላይቭ ላይ ተወርቶ ስለማያልቅ በውስጥ ማለቅ ያለባቸው ነገሮች እንዲያልቁ ስለምፈልግ ድንቅዬ ወደ አንቺ ሀሳብ ልሂድ። እሺ እኔ ሀሳብ ላነሳ የፈለግኩት ምንድን ነው፣ ምን አለ መሰለህ፣ እውነትን በፍቅር መግለጥ ካልቻልን ሰውን መመለስ አንችልም። ትክክል ወይንም ትክክለኛ መንገድ ነው ብለን ወደ አመንበት መመለስ አንችልም። አሁን ላይ ሁሉም እስፔሻሊ እኛ ጋር ምናልባት በጣም ወንጌልን ለእኛ በተመቸን መንገድ እየተጠቀምነው ከሆነ በጣም አደጋ ላይ ነን። እየበዛ ያለውም እሱ ስለሆነ ማለት ነው። ዋናው ፐርፐዝ ምንድን ነው? የሰው ልጅ የህይወት መዳን የህይወት ጉዳይ ነው እና በዛም በዚህም ቤተ እምነት በጣም ማለትም እስፔሻሊ ይሄ ሚዲያ ወይ ደግሞ እነኚህ ፕላትፎርሞች ከመጡ በኋላ ሁሉም በሚመቸው መንገድ ወይ ደግሞ ሌላውን ነቀፌታን በመረጃና በማስረጃ ሳይደገፍ ከአንደበት የሰውን ልጅ ወደ ሆድ ከሚገባ ይልቅ ከሆድ የሚወጣው ነው የሚያረክሰውና ከአንደበት በሚወጣ ክፉ ቃል ሚዲያ ላይ በጣም ንግግር ሲበዛ በጣም አሁን ለምሳሌ እውነት ነው ትናንትና ራሱ
እንዳልኩ ነው ተሜ በጣም ደስ ብሎኝ ያኬን መመለስ በጌታ በእውነት ነው የምልህ። ቴሌግራም ላይ ሁሉ በእናታቸው አይመለስም ወይ ኢቭን ድንገት የራሱን ሁሉ አግኝቼው በውስጥ ጽፌለታለሁ እና ትናንትና መመለሱን ሳይራሱ አኬ በጣም ደስ ብሎኛል በመምጣት አልኩ። ምን አምናለሁ መሰለ ማወቅ እንዴት መሰለ በሰው ግፊት የሆነ ነገር ላይ መሄድ አልፈልግም። ማወቅ እፈልጋለሁ። ማወቅን በጣም እፈልጋለሁ። ልክ አኬ ጋር መጥቼ ማወቅ ስፈልግ ደግሞ በዛ በኩል በጣም በምን እንትን እላለሁ። ማነው ስሙን አምጣልኝ፣ ማይኩ እና ግራ ይገባሃል። በዚህ በኩል የምር ነው የምልህ የአኬ የትምህርት አሰጣጥ ትህትና የሞላበት ጌታን ነው የምልህ። እስቲል ነው የኤርሚያስ ተከታይ አይደለሁም። በእኛ በኩል ዝም ብዬ በደፈናው የቤተ እምነቴ አገልጋይ ነው ብዬ አንድን ሰው አልከተልም። ለህይወቴ የሚቀርልኝ አይነት ነገር ከህይወቱ ካላገኘው ገባ እና ምንድነው ሆኖ የመጣው ነገር በዛም በኩል በዚህ በኩል አትንኩብኝ የኔ ሃይማኖት ነገር ሳይሆን መሆን ያለበት የህይወት ጉዳይ መሰረታዊ ትምህርት ላይ ልናተኩር ይገባል። መሰረታዊ ትምህርትን ደግሞ ልናገኝ የምንችለው ከኛ የተሻለ እውቀት ካላቸው ተጠግተን በመማር ነው ብዬ አምናለሁ። ከስድብ በነፃ እንዴት ነው አንድን ሰው ሊገፋ ከሚችል ከአንደበት ከሚወጣ ነገሮች ራሳችንን በመቆጠብ ማስተማር ብንችል ትህትና በተሞላበት ትዕግስት በተሞላበት ምክንያቱም ህይወት ወዳለበት ነው ሰውን የምንጠራው እና ተሜ እንዳልኩ ማወቅ የምፈልግ ልጅ ነኝ። ግን ብዙ ከዛም ከዚህም ነቀፌታ የበዛበት ስድብ የሞላበት በዚህ እኮ ነው በዛ ነው እየተባለ አይነት ነገሮችን ሳይ ደግሞ አንዳንዴ ገሸሽንና ቴሌግራም ላይ ያሉትን ትምህርቶችን ማየት እፈልጋለሁ እና እንዴት ያወቅነውን ወይ ትክክል ነው ብለን ያልነውን በፍቅር መናገር በፍቅር መጥራት ብንችል በእኛ በኩል አይዶ ነው ለምን እንደሆነ አላውቅም እንዲገጸጹ ፈልጋለሁ። እንደዚህ የፉክክር አይነት የሚያደርጉትን ተናጋሪዎችን ተሳዳቢዎችን እንዲገጸጹ ፈልጋለሁ በእናንተ በኩልም ብታደርጉ። ምክንያቱም ሰው የሚፈልገው እውነትን ነው እና እውነትን ደግሞ በፍቅር ማስተማር ብንችል ተሜ በውስጥ አወራን ሚዲያ ውስጥ እሺማ በጣም ነው ደስ የሚለኝ ድንቅዬ። ጎበዝ ሰው ትምህርት የሚወድ ጎበዝ ሰው መገሰጽ የሚወድ ጎበዝ ሰው ነሽ። በርቺ እህትየው። ጠይቂ ያሬድዬን ወይም እንትን ካለሽ ያሬድዬ ሀሳብ ይስጥና ቀጥታ ወደ ሌላ ሰው ሄዳለሁ። ጎበዝ ነሽ በቃ በዚህም በዛም። ለምን ቢባል እውነት ስትይዢ ገፊዎች አይጠፉም እና ድንገት ያሬዱ አሪፍ ቦታ ከሆነ ኔትወርኩ ካልተቆራረጠ ማውራት ይችላል። ያሬድዬ ኔትወርክ ይመቻል? አይሰማም። አሁን መጥቷል። ይሰማ ከሆነ እናንተን አይሰሙም። እሺ ዲያቆን አይሰማም። አሁን ኔትወርኩ ጥሩ ቦታ አይደለም እና ድንቅዬ በውስጥ ጻፊልኝ አለውኝ ከጎንሽ ነኝ። ካረበሻችሁ ይቀጥሉ ዲያቆን። ይሰማና ነው የሚጠፉት። ዲያቆንዬ ኔትወርኩ ጥሩ አይደለም። የአሜሪካ ስልክ እኮ ተይዞ እኮ ኢትዮጵያ እኮ አይመጣም እኮ እዚህ ያንን ስልክ ይዞ መጥቶ እኮ ነው እኮ እንደዚህ ሆነ። በቃ ድንቅ እህታችን በርቺ ምናምን በቃ እውነት ለመናገር እኛ ጋም ትምህርት ላይ ትኩረት ለማድረግ የምንሞክረው ግን አንዳንዴ ደግሞ ሲነካኩን ሰዎች ስሜታዊ ልንሆን እንችላለን። ቤተክርስቲያኗን ግን ደከም ባለ እንደኔ ባለ ወንድም እንደተሙ ባለ ወንድም ደግሞ እንዳትለኳት። እውነት ለመናገር በጣም ቤተክርስቲያንን እንደዚህ አሁን አንቺ ቁጭ ብለሽ እንደምትማሪው ጸጥ ያለ ቦታ ፈልገሽ ባይዘይ እንደዚህ ያሉ ሰዎች ብዙ አሉ። ተሙ ጫፍም የደረሱ አሉና ስም ላለመጥራት ያዝላርጋቸውና በጣም በቃ የሚያስገርሙ በተለይ እህቶች አካባቢ ፕሮቴስታንት ሆነው እህቶች አሉ እና እንደዚህ ስንንጫጫባቸው ጥለው ይወጣሉ። በውስጥ መጥተው የሚጠይቁ ቴሌግራም ላይ የሚማሩ በጣም ብዙ አሉ።
እና ይሄ ባይዚ በጣም ጥሩ ነገር ነው። ይሄ ደስ የሚል መንፈስ ነው። ቀጥይበት። ያልገባሽ ነገር ደግሞ ሲኖር ደግሞ እንደው መጠየቅ ይቻላል እና በህይወት ደረጃ እኛ ወጣቶችም ስለሆንን ነጫነጭ እንችላለን። አልፎም እንደው ከኛ የማይጠበቅ ነገር ታዩብን ትችላላችሁ። ከፍ ባለ መንገድ ግን ቤተክርስቲያን ብዙ ቅዱሳን ያሏት ራሳቸውን ለክርስቶስ የሰጡ አሁንም ድረስ በህይወተ ስጋም ያሉ አባቶች ደሞዝ ሳይቀበሉ የሚያገለግሉ አንገታቸውን ደፍተው በእግዚአብሔር ፊት የሚታወቁ እኛ እንኳን የማናውቃቸው ብዙ ገዳማውያን ያሉባት ቤተክርስቲያን ናት። የቅድስና ህይወት በትክክል የሚታይባት ቤተክርስቲያን ናት ያለችን እና በእኛ እንዳትለኩት ለማለት ፈልጋለሁ። ያ ማለት ግን እኛም ዝም ብለን እያጠፋን እንቀጥላለን ማለት አይደለም። እንደዚህ በምሰጡን ሀሳብ እና ለተለተኛስ ታዳጊያና እያደግን አይደል የምንሄደው፣ እየተለወጥን እያደግን ነው እኛም የምንሄደው እና ግን ነገሮችን ደግሞ አንዳንዴ ላፊ ነገሮች ብዙ ጊዜ ያሉት ከወዴት ነው የሚለውን ነገር ደግሞ ቅድም አንቺም ጠቆሚ እንዳደረግሽው እነዛ ነገሮች ግድ የለም ከቀጠሉ የሚቀጥሉ ከኛ ግን ማሻል ያለብን ነገር ዕለት ዕለት እያሸሻል መምህራን አባቶችም ስላሉ እነሱም ስለሚመክሩን አቅጣጫ ስለሚያሳዩን በዛ መንገድ እንወጣለን እንገባለን። የእናንተ ሀሳብም ደግሞ ይጠቅመናል እውነት ለመናገር እና ቆንጆ ሀሳብ ነው የሰጠሽው። በርቺ እህታችን። እሺ አመሰግናለሁ። ክርስቶፎልም ቃለ ሕይወት ያሰማልን። ክርስቶፎል ወደ ሸጊቱ ሊድ። ሸጊቱ ሰላም ብያለሁ። እንዴት ናችሁ? ደህና ዋላችሁ? እግዚአብሔር ይመስገን። የት ቤተ እምነት? በጣም ጥያቄ አለኝ ስላልሽ። እኔ ክርስቲያን ነው። እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። መጠየቅ ትችላለህ? እሺ። ጥያቄ ዛሬ ፕሮቴስታንት ላይ ነበረ። ከይቅርታ ጋር ትየው ለፕሮቴስታንት ነበረ። በጣም ግን አንገብጋቢ ጥያቄ ከሆነ ግን እቀበልሻለሁ። አይ በሆነ ነገር ተከራክሬ ያው ትንሽ በቂ ማስረጃ ስለሌለኝ ነው። ያ በውስጥ መንገድ ይቻላል። ስልክሽን አስቀምጠሽ አዎ ትሰማያለሽ። እኔ ችግር የለም። ንግግር ተከራክረሽ ከሆነ አዎ አይ እንትን ብሎ ጥያቄ ብዬ ይሄማ እንደዛ አይሆንም ብዬ ነው። አዎ ይሰማል። አዎ ተከራክሬ ነው እንደዛ አይሆንም። ግን ያው ከኔ የተሻለ የሃይማኖት ጓደኞች ስላሉ እነሱን ጠይቄ እነግራቸዋለሁ ስላልኩኝ ነው። ያ እኮ በጣም እንትን ከሆነ ወደ ሌላ ሀሳብ ውስጥ እንዳንገባበት አንዳንድ ሰዎች ኮመንት ይቅርታ ሸጊት ኮመንት መጻፍ ግዴታ አይደለም። እህቶች ወንድሞች፣ ኮመንት መጻፍ ግዴታ አይደለም። ቤቱን ሆስት እያደረግነው እየተናገርን ያለ ነው እና ኮመንት መጻፍ ግዴታ አይደለም። ለሁሉ ነገር አትጻፉ እባካችሁ። ተሙ እና ወይዬ እኔ በውስጥ አወራለሁ፣ ችግር የለም። ቢቻል ዲያቆን ራሱ ፎሎ ቢመስልኝ አንዳንድ ጥያቄ እኔ በግሌ መጠየቅ የምፈልገውም ነገር አለኝ። ያው መማር ስለምፈልግ ነው። ያው አንዳንድ ወጣት ነው በውስጥ ባወራቸው ከረከሩ ግን ምንድን ከማያምኑት ጋር ነው ከሚያምኑት ጋር ነው ታችን እና ከኢያማኝ ጋር ነው። አንደኛ ምንድነው ከዚህ ላይ አንድ ፖይንት 30 ሰከንድ ላይ ወስድ ይችላል። በደንብ ጸንተን ሳንቆም ራሱ መከራከሩ እንደው ቀናቱ ምን ሊኖረን ይችላል። እሱም በእርግጥ አግባብ አይደለም እህታችንም ሌሎቻችሁ። ምክንያቱም ሳናቅስ ከሆነ ትንሽ አስቸጋሪ እኛ ራስ ልንደናገር እንችላለን እና እንደዚህ አይነት ነገሮች ላይ ጥንቃቄ ብናደርግ ግን ደግሞ መዘጋጀት፣ ማወቅ፣ መማር፣ ቁጭ ብሎ መጠየቅ ቀድሞ ማለት ነው። ከተዘጋጃችሁና ታጥቃችሁ ከወጣችሁ በህይወትም በእውቀትም ምንም ችግር የለውም እውነት ለመናገር እና ግን ጥንቃቄ ይፈልጋል። እሺ ወንድሞች፣ ምክንያቱም ወደ መካድ የሚደረገው ግስጋሴ በጣም ቀላል ነው። ከሆነ ከፍታ ላይ እንደመውደቅ ነው። በጣም ቀላል ነው ለመጠራጠር ለመካድ ማለት ነው እና እኔ ችግር የለም። ይሄው እኔን ከሆነ ወይ ዲያቆን ያሬድን ከሆነ እሳቸውና ላከም ሙሽራ ናቸው እንጂ ፎሎ መልሼልሻለሁ፣ ጻፊልኝ። ቴሌግራም ላይም ቢሆን ጆይን አድርገሽ ምናምን ትማሪያለሽ። እነዚህ ጥያቄዎች ምናምን ካሉና ሜቢ ኬዙን ምሰማሽና ማግኘት ያለብኝ ልጆች ከሆኑ አገኛቸዋለሁ፣ አግዝሻለሁ። ምንም ችግር የለም። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ታሜ መውጣት እችላለሁ። ማታ ካላችሁ ማታ እገባለሁ። እሺ ድንቂ። እሺ ተባረኪልኝ። በውስጥም ጻፊልኝ። ሸጊቱም ቴንኪው። ሌላ ፕሮቴስታንቶች ካላችሁ እሺ ተሙዬ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ተባረኪ ተባረኪ። አሜን። ሌላ የምትገቡ ሰዎች ካላችሁ ፕሮቴስታንቶች ጠይቁ። በጣም ወሳኝ ጥያቄ ከሆነ ግን ከኔ በተሻለ ዲያቆን መዝሙር ያሬድ አለ፣ ዲያቆን ክርስቶፎል አሉ።
እነሱ ከኔ በተሻለ ኦርቶዶክሳውያን መልስ መመለስ ይችላሉና ፕሮቴስታንቶች አንዳንድ ቁጥር ጻፉልን፣ እናንተን እናስገባለን። ያሬዲ አሁን ይሰማል ድምጽክ? ተሙ የኢትዮጵያ ኔትወርክ እኮ በእኛ በኢትዮጵያውያን ትላለህ። እጅ ሲሆን ነው የሚያምረው። አይችልበትም እኮ እኔ ዲያቆን እንትን ብሏል ብዬ ነው። ዲያቆን የአሜሪካ ስልክ ከያዘ ጀምሮ በቃ አንድ ቁጥር ጻፉ። ዲያቆን ክርስቶፎር ገስት ላይ ግቡና አስገቧቸው። እኔ ገባቸው ቁጭ አሉ እኮ ተሙ። እንግዶች ፕሮቴስታንቶች አንድ ቁጥር ጻፉልን። እሺ አንድ ቁጥር ጻፉ ፕሮቴስታንቶች። አዎ ምን ለሰይጣን የሆኑ ስድብ አፍ ነው የተሰጠውና አስገብቼሻለሁ በሌላ አካውንት። ዘማሪት ሃይማኖት የምትባል ያላችሁኝ ማናት? ትግባያ አንድ ቁጥር የተጻፈልንና እናስገባታለን። ምን ፈልጋ ታድሶ ናት አሉ ነው? ኧረ ትምጣ፣ በጣም ነው የምፈልጋት። እሺ አንድ ቁጥር ጽፈሽ ነበር እቴ፣ ተቀበሏት እስኪ ዲያቆንዬ። እሺ ማን ነው የሚለው? አንተስ ምንድነና አፖሎጂስት ነና? እኔ ምን እንደሆንኩ ይነገራል በደንብ። እና እስኪ ይግቡ እስኪ ሐዋርያው። እሺ አትጉዛራ ነው የሚለው እህታችን ወይም ወንድማችን? አይ ቲንክ እህት ፕሮፋይል ነው ያለው። የዲያቆን ያሬድና እኔ ድምጻቸው ይመሳሰላል አሉ እና ወንድም ያደል እንዴ ታዲያ እንዴ? እሺ አትጉዛራ የሚል ኧረ ተሙ እንዴት ነው? እሺ ዘማሪት ሃይማኖት ነው የሚለው። ሰላም እንዴት አለሽ? ማይኳን ንኪያትና ሰላም ክርስቶስ። ተሙ እንዴት ናችሁ? እግዚአብሔር ይመስገን። እንደምን አለሽ? ደህና ነሽ? አለው ክብር ይስፋ እግዚአብሔር ይመስገን። ኤርፎን ታስተካክያት። ኦኬ እሺ። እንትን ትንሽ ሲንጀር ምናምን እየጮህ ስለሆነ እሺ ነው እንዴ? ወደ ውጭ ልውጣ። እሺ ቅርታ ወጣ በይና ይሰማል? እሺ ምንድነው እምነትሽ እህታችን? እምነትሽ ምንድነው? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እታች ይቅርታ እንዴ ተሐድሶ ናት ምናምን እያሉ ነበርና በቀደም አንድ ጥያቄ ጠይቄ ነበር። ያ ጥያቄ ደግሞ እኔ የፈጠረብኝ ጥያቄ ሆኖ ሳይሆን ከገስት በታች አንድ እህት የነበረች ዘማሪት ሆና ወደ ኦርቶዶክስ መምጣት የምትፈልግ እና እሷ መጠየቅ ፈርታ እንደዚህ ጠይቂልኝ ምናምን ብላኝ ነበረ። አገልጋይ ደምረው ጋር ልደተ ቃል ገብቶ እሱን መጠየቅ ፈልጌ ነበር የገባሁት። በአንቺ አካውንት ገብታችሁ ነበረ? በአንቺ አካውንት ገብታችሁ ነበር ነው ወይስ የሷን ጥያቄ መተሽ ጠይቀሽ ነው? ኖ አይደለም፣ የሷን ጥያቄ ይዤ በኔው ነው የገባሁት። እኔ ገስት የገባሁት በኔው ነው። እሷ ከገስት በታች ሆና ስትከታተል ነበረ እና ልደተ ቃልም ወጣ ጥያቄሽ ምንድነው ሲለኝ ጠየቅኩት። የዛን ቀን የጠየቅኩት አገልጋይ ደምረው ከዚህ በፊት ወይኔ ይቅርታ ስሙን ችግር የለውም። ምን እናርግ መሰለሽ ሃይሚ፣ በቃ ዞሮ አይደለሽም የኛ ልጅ ነሽ። ይሄንን አርሙ እንግዲህ እህት ወንድሞቼ። ባለፈውን ምናልባት እንደዚህ አይነት ነገር መስለሻቸው ሊሆን ይችላል፣ ያጋጥማል። ችግር የለም በቃ ብዙ ማብራራት አይጠበቅብሽም። ባለፈው ጠይቀሽ ተመልሶልሻል አይደለ? አልተመለሰም። እኔ ጥያቄ ፈጥሮብኝ አይደለም ሌሎች እንዲረዱት ወይ። እሺ ያቺኛዋ ዘማሪት ናት ነው ያልሻት? ያቺኛዋ የታድሶ ዘማሪት ነች ነበረች እና ወደ ኦርቶዶክስ ትፈልጋለች። ስለዚህ ለምን ታዲያ አታገናኝንም? ያው እኔ በዛብኝ በእርግጥ ላውራሽና ወይ ለሌሎች እሰጣለሁ። ፎሎ መልሽልኝና ፈቃደኛ ከሆነች በውስጥ እናገኛለን። እሺ እሺ እንድምሽ ይሄው ፎሎ መልሽልኝ። እኔ ፎሎ አድርጌሻለሁና የቴሌግራም ሊንክ አስቀምጥልሻለሁ። እዛ ላይ ሌሎችም ስላሉ በህብረት ቴሌግራም ላይም እናገኝሻለን። ችግር የለም እናገኝሻለን ከአንቺ ጋር። እሺ ጻፊልኝ። እሺ እንደዛ እንደ የኬዙን ጨምረሽ ጻፊልኝ። አክሰለ አስታውስሻለሁ። እሺ እሺ በርሽ በቃ መልካም። እሺ እሺ ታችን እሺ ታሙ ሚዩት ነው። እሺ
ዲያቆን አለውኝ። ኧረ እዚህ ጋር ከጎን አንዱ ቆይ በኋላ አሳያለሁ ቪዲዮ የሌለ ደረቴ ላይ ሊተኛብኝ ሲል ነው ተነሳ ያልኩት። እሺ የተወደዳችሁ ውድ ክርስቲያኖች አንድ ወሳኝ የሆነ ሜሴጅ አንብቤ ያለው ምንድነው? ወሳኝ የሆነው ሜሴጅ የኛ ልጆች እየሄዱ ፕሮቴስታንት ቤት እየተሳሳቱ ነው እና እነሱ ሲጠይቋችሁም እነሱን አስገብታችሁ ጠይቁ መልሱላቸው የሚል ኮመንት አንብቤ ያለው በጣም ነው ደስ ያለኝ። መከራከር ግዴታ አይደለም ውዶች፣ መከራከር ግዴታ አይደለም። እየሄዱ ፕሮቴስታንት ቤት ገብቶ መከራከሩ ግዴታ አይደለም። ግን ሃይማኖት ነውና ጥያቄ የፈጠረባችሁን ነገር ለመነጋገር ግን መጣር ልክ ነውና የሆነ እኔ ኦርቶዶክስ ነኝ ብሎ ሲሳደቡ እዛ ጴንጤዎች ኦርቶዶክሳውያንን ሲሳደቡ እኔ ገብቼ ልመልስ ተብሎ ያልሆነ መስቀለኛ ጥያቄ መመለስ የማንችላቸውን ጥያቄዎችን ጠይቀውን እኛን ግራም ያጋቡ ከሆነ ወይም እናንተን ግራም ያጋቡ ከሆነ መከራከሩ ግዴታ አይደለም። ግን እናንተ ምን ታረጋላችሁ? የምታረጉት አንድና አንድ ብቻ ወንድሞችን በውስጥ መጠየቅ። እያወራው ነው ፈለገ አንድ ጊዜ ላይቭ ላይ ነው እና ቆይ አንድ ጊዜ ቆይ አውራ ቆይ ፈለገ እሺ ላይቭ አንድ ጊዜ የተወደዳችሁ ቆይ አንድ ጊዜ ፈለገ ይቅርታ ዲያቆንዬ እና ሁለት ግራ አይን አትበሉኝ ጴንጤዎች አትበሉኝ። እሺ በቪዲዮ ብትገለጥልን እንደ እኔና ይሁዳማ ከተገለጥን ዓለም ያልፋል። ሳካብር ማለት ነው። እኔና ይሁዳ ስውር ነን፣ እናንተ ሰዎች ስውር ነን ለማለት ነው። እንደዚህ ጥያቄ ምናምን አለን የምትሉ ወንድም እህቶች፣ እኔ ብዙ ጊዜ ጥያቄ የሚበዛብን መሰረታዊ የክርስትና ትምህርትን ካለመማር ነው ብዬ አስባለሁኝ። እና ቀረብ ብላችሁ ቴሌግራም ላይም ደግሞ መማር የምትፈልጉ ሊንኬን አለ፣ እሱን ወይ በስም ሰርች አድርጋችሁ ብትገቡ አሪፍ ነው። የአኬም ግሩፕ አለ በድምፅ እሱ ጋም ጆይን ብታደርጉ በሂደት ይመለሳል ጥያቄዎቻችሁ እና በጣም ደግሞ አጣዳፊ አንገብጋቢ ሲሆን ኮንታክት ልናደርጋችሁ እንችላለን። በጣም ብዙ ሰው ነው እጃችን ላይ ያለው እና በተለይም ደግሞ ከፕሮቴስታንት ከእስልምናውም አሉ እና እንዳንቸገርባችሁ እኛም ከአቅም በላይ እንዳይሆንብን እንደዚህ እድል ሲሰጥ እየገባችሁ መጠየቁም እንዳለ ሆኖ ግን መሰረታዊ ክርስትና ትምህርት መማር ይጠበቅባችኋል። እሳቸው እንደዚህ ደቅ ብለው አሁን ከዚህ በላይ ባወራ ጤና ይስጥልን። ጨረስን። ይቀጥሉ። ሰላም ነው? እግዚአብሔር ይመስገን። ክርስቶስ ሄዴት አለ። ሰላም ብያለሁ። ተወዳጆች ናፍቃችሁኛል፣ እንዴት ናችሁ? አረ እንደው መድኃኒዓለም እኔ በህይወቴ ለመጀመሪያ ጊዜ የቪዲዮ ደግሞ ማለት የቪዲዮ ሰርቼ ምናምን ወርዶብኝ አያውቅምና ኮሚኒቲ ጋይዳንስ እስከሚል ድረስ ሪፖርት አድርገውብኛል ተወዳጆች። ኤኒዌይስ ዛሬ ማታ ላይቭ እንገባለን። ማታ 3 ሰዓት ማለት ነው። የኔ አካውንት አይደለም ተወዳጆች፣ ፕሊስ ጊፍት አትስጡ። እኔ ለምንድን ነው ጊፍት? በደንብ ነው እንጂ ማውረድ ያለባችሁ ዛሬ እና ዛሬ ማታ 3 ሰዓት ላይ እንደ እግዚአብሔር መልካም ፈቃድ ላይቭ እገባለሁኝ እና ተወዳጆች በተመሳሳይ ሰዓት ካልተገኘን እና ተመሳሳይ ሰዓት ላይ ተገኝተን ኮፒ ሊንክ ካላደረግን ሪፖርት ያደርጉታል። ዴላችሁም ተመሳሳይ ሰዓት ላይ እንገኝ እሺ። እና በጣም ናፍቃችሁኛል ምናምን በጣም ነው የምወዳችሁ። ቪዲዮውን እንዴት እንደሆነ አላውቅም። ቪዲዮ ስለማይጠቅም ችግር የለውም። ለአንድ ቀን ብቻ ተብሎ የተፖሰተ ቪዲዮ ነው እና ሁላችሁም አካውንቴን ግን ኮፒ ሊንክ አድርጉት። አሁንም የለቀኩት ቪዲዮ ለብዙዎች እንዲታይ በደንብ አድርጋችሁ ሪፖስት እና ሼር አድርጉት እሺ። በጣም ነው የምወዳችሁ። ማታ 3 ሰዓት እንገናኝ። ግድ ነው። ማታ 3 ሰዓት እንገናኝ። ኧረ ቅዱስ ሚካኤል እኔ እውነት መጨረሻ ላይ ሳቋሳቅ ራሱ ደግማ እያሳቀችኝ ነው። አሁን አዲስ የለቀኩት ቪዲዮ እና ደግሞ
ይሄኛውን አካውንት ሪፖርት አድርጉት። በዚህ ነው ያስታገስኩለት ብታውቁ። በዚህ ኔትወርክ ፍጥነት ይሄኛው ስልክ የማን ነው? የኔው ነው። ይሄኛውስ? የኔው። ተወዳጆች ተመስገን 2 ስልክ ነው ያለው። ለኔ ሌላ ስልክ ግዙልኝ እባካችሁ። የኔ 2ቱ ተደምሮ የሱን ኖርማል እንትን ከቨር አይገዛም አልኳችሁ። የኔ 2ቱ ስልክ ተደምሮ የፈለገንና የልደትን ከቨር አይገዛም የምር ማለት ነውና አንድ ሰው ቃል ገብቶልኛል እንደሚላክ የፈለገ አይነት ስልክ አይ አትግዙለት ነው ለኔ። ችግር የለም እሺ አትግዙልኝ፣ ችግር የለውም፣ ምንም ችግር የለውም። ኤኒዌይስ ሁላችሁንም ወዳችኋለሁ። ማታ 3 ሰዓት ላይ እንገናኝ። የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በአጠቃላይ ነክሰን እያወጣን እንወያያለን። እንዲህ አይነቶችን ውይይት የምናደርገው ፕሮቴስታንት ወንድሞቻችን ጠልተናቸው አይደለም፣ እነሱን ለማብሸቅ አይደለም። ጌታ በሚያውቀው እጅግ በጣም በጣም በክርስቶስ ፍቅር ስለምንወዳቸው ካሉበት ድቅድቅ ጨለማ እንዲወጡ ስለምንፈልግ ነው እንዲህ አይነት ሐሳቦችን አንስተን የምንወያየውና እባካችሁ ፕሮቴስታንት ወንድሞችም ሪፖርት አታደርጉ። ሪፖርት በማድረግ የምትሸፍኑት ምንም አይነት ነገር አይኖርም። አካውንት ቢዘጋ አካውንት ይከፈታል፣ ምንም የሚመጣ ነገር ስለሌለ ማለት ነው። እና በቻላችሁት አቅም ፕሊስ ሪፖርት አታድርጉ። ኦርቶዶክስ የሆናችሁ ወንድሞች ግን ማታ 3 ሰዓት እንዳለ ይውላችሁ 3:00 እንዳለ በተመሳሳይ ሰዓት እንገናኝ እና በደንብ ኮፒ ሊንክ አድርጉ። እሺ በደንብ ኮፒ ሊንክ አድርጉ። ወዳችኋለሁ ተወዳጆች። ለዚህ ሰው ሰራሽ ትምህርት ብለው በጣም ብዙ ፕሮቴስታንት ወንድሞቻችን እናት አባቶቻቸውን ትተዋል። ስለሆነ አያሳዝኑ? ለሰው ሰራሽ ትምህርት ብለው እውነተኛውን ጌታ ኢየሱስ ክርስቶስን ያገኙ መስሏቸው ሰዎች እናት አባቶቻቸውን ትተዋል። ለዚህ ሰው ሰራሽ ትምህርት ብለው እህት ወንድሞቻቸውን ትተዋል። ዘመዶቻቸውን ሁሉ ያጧሉ። ለዚህ ሰው ሰራሽ ትምህርት ብለው ማለት ነው። እና መልካም ትዳር እንጂ ማንንም ስም ለማጥፋት ማንንም ለማብሸቅ አይደለም የምንገናኘው ማለት ነው። ስለዚህ ማታ 3 ሰዓት እንገናኝ። ወዳችኋለሁ። ወደ ሳሙዬ መልሳችኋለሁ። ባይ ባይ። ሽምግልና ይመስላል። ምንድን ነው ለትንሳኤ የሚደርስ ነገር አለ እንዴ? አለባበስዎት ምን ላርግ? መቼ ብልደት ላከኝ። እንግዲህ ሽምግልና ልጃችሁን ለአባታችን ልጃችሁን ለልጃችን ካሉ ያው ታላቅ መሆኑን ለልጃችን አይደለም፣ ለልጃችን አይደለም፣ ልጃችሁን ለችግራችን ነው እንዴ? ለልጃችን ማለት ሽምግልና እኮ ግን ብትላክ እኮ ወይ እሱ ቢላክ አስበሃል? አበላሽታችሁ ነው የሚሆነው። እኔ አበላሽቼበት ነው የምመጣው። ለምንድን መሰሎት? እኔ አሁን ክርስቲያን ነኝ። ክርስቲያን አይዋሽም። ልጁ ሃይማኖቱ ምንድነው ቢባል እኔ ሃይማኖት የለውም ነው የምለው። ምክንያቱም ልጁ እጅግ በጣም መንፈስ ቅዱስ የራቀው ሰው ነው። ብዙ መንፈስ ህይወት አይታይበትም። ምንም በቃ ጌታ በእርሱ ላይ ምልክት አሳየ። ምልክት አሁን እኔ የሰው ኧረ እውነቴን ነው። እንዴት ሰው ፊት ለፊት ፀጉሩ ላይ እንዴት 46 ቁጭ ብለን እኔ ልደት እግዚአብሔር የሆነው ብቻ እኔ እንጃ ምን እንደሚሻለው ብቻ። እስኪ ማስዋል ነጥቡን ያደለልን 46 ዓመት ነው ፀጉር የፊት ለፊት ፀጉሩ ቆጠር እኮ ባለፈው ነጣጥለን 46 እድሜው መስሎኝ ነበር። እሺ 46 ማግባቱ ፀጉሩ 46 መግባቱን ዛሬ ገና አወቅኩኝ። የተወደዳችሁ ውዶች ዳቦን ጨረስኩ እንዴ? እናንተ ግን ነፍሳችሁ አይማርም።